አሁን በመንመራው የትምህርት ፖሊሲ ውስጥ ቅድም በደንብ አረጋግጬ መሄድ የምፈልገው መጀመሪያው አሁን ያለው ፖሊሲ የብልጽግና ትሩፋት እንደሆነ በዚህ ውስጥ ደግሞ መሳተፍ የሚገባቸው ባለድርሻ አካላቶች ያሳተፈ ተሳትፎ ብቻ ሳይሆን በተግባራ ውስጥ ደግሞ ባለድርሻ አካላቶች በትምህርት ለትውልድና በሌሎች አደረጃጀትና ስትራክቸር ውስጥ ተሳታፊ ሆነው የትምህርት ጥራትንና ተደራሽነትን ፍትሃዊነትና አግባብነትን ማረጋገጥ የምንችልበትን ስርዓት የዘረጋን ይሄ ፖሊሲ ለውጥ ደግሞ የትምህርት ፍኖተ ካርታ መሰረት በርካታ ሚሊየን የኢትዮጵያ ህዝቦች ተሳትፈውበት የኢትዮጵያ መጻኢ ዕድል በትምህርት እንዴት ይወሰናል፣ ትምህርት ከየት ተነስቶ የት ይደርሳል የሚል በግልጽ ያስቀመጠ መዳረሻን የተለመ ፍኖተ ካርታን መሰረት አድርገን የተለምነው ያወጣነው ፖሊሲ መሆኑን በዚሁ አጋጣሚ ህዝባችን እንዲያረጋግጥ እወዳለሁ። ሲላቸው የመንግስት ነው ሲላቸው የኛ ነው የሚባልበትን ትሩፋት ለመሻማት ስለሆነ እሱን እናደንቃለን። ዞሮ ዞሮ ለትውልድ ለሀገር የሚሰራ መሆኑን ስላረጋገጡልን እናመሰግናለን። በዚህ ፖሊሲና ትምህርት ፍልስፍናችን ውስጥ የተከተልነው የኤክሌክቲክ አፕሮች ወይም ፊሎሶፊ ቅድም ሌሎቹ ሲጠየቁ ፍልስፍናችሁ ምንድነው የሚለውን ፍልስፍና ስለሌለ ነው ፍልስፍናን ማብራራት ያልሄዱት። ሀገር በቀል ወይ ደግሞ የፖለቲካ ርዕዮተ ዓለም ጋር ፍጹም የተለየ ነው። የኤክሌክቲክ ማለት ሁሉን አማራጭ ሳይሆን ውጥጡ ፖሊሲ ነው ትክክለኛ አማርኛ ትርጉሙ። ውጥጡ ማለት ትምህርት በሶስት ነገሮች ይቃኛል። አእምሮን፣ ልብና እጅን የሚሰራ ነው። አእምሯችን የሚያንሰላስል የሚያስብ አድማሱ የሰፋ ሀገርን መቀበል የሚችል አንድነትን ማረጋገጥ የሚችል ትውልድን ለመገንባት ሰፊ አእምሮ ያለው የሚያስብና የሚያንሰላስል እንዲሆን ይሰራዋል። ሁለተኛው ልቦና ላይ ነው የሚሰራው። አፌክቲቭ ዶሜን እንለዋለን። ይህ ልቦናን እርስ በርስ የመገናኘት አብሮ የመኖር አብሮ የመስራት በጋራ የመማር በጋራ የማደግን እሴት የሚያጠነጥን ይሆናል ማለት ነው። ሶስተኛው ክህሎትን ነው። እጅን ነው የሚሰራው። የሚፈጥርና የሚሰራ የሚያመርትና የሚፈጥር ዜጋን መፍጠር እንችላለን ነው። ስለዚህ የኢትዮጵያ ትምህርት ፍልስፍና ከተለያየ ፍልስፍናዎች በተለያየ አግባብ የተወጣጡና ትውልድን ሁለንተናዊ ስብዕና ሊያላብሱ ሁለንተናዊ ክህሎት የሚሰጥ ሀገርን በጋራ ማጽናትና ማደራጀት የሚችል አቅም ያለው ትውልድ ለመገንባት ታሳቢ የተደረገ እንጂ እርስ በርሱ የሚጋጭ አንዱ ካንዱ ያመጣው ሁሉ አማራሽ እንዳልሆነ ግን በደንብ እንድታቁልን ህዝባችንም ያውቃል፣ ተግባሪውም አካል የሚረዳው። የኛ የውጥጡ ፖሊሲ በጣም ጠንካራ የሀገራችንን ነባራዊ ሁኔታ ያሰበ አገራዊ የሆኑ ጉዳዮችና እሴቶችን ገቢራዊ ያደረገ ዓለም አቀፋዊ የሆኑ እሴቶችን ደግሞ ያካተተ አገራዊን ደግሞ ዓለም አቀፋዊ አውድ እንዲኖረው አድርጎ የሰራ እንጂ እርስ በርስ የሚጋጭ አይደለም። እንዳልከው ፈተና ስርዓታችን ጥራትን ማረጋገጥ የምንችልበት መሳሪያ እንዲሆን አድርገናል። በድፍረት ገብተንበት ከፍተኛ የሆነ ለውጥ ማምጣት ማረጋገጥ ችለናል። ይህ ትልቅ ፈተና ትምህርት በግብአት በውጤትና በፕሮሰስ ነው የሚመራው። ትምህርት እንዲህ ነው የሚመራው። ስለዚህ ግብአት የተደራጀለት አስፈላጊ በሆነ መልኩ የተደራጀ እንዲሁም ደግሞ ውጤትን መሰረት አድርጎ ውጤትን ሊያረጋግጥ የሚችል ሂደትን ነው የምናሳልጠው። ፖሊሲያችን፣ ስርዓተ ትምህርታችን እነዚህ ዙሪያ ላይ ያጠነጥናል ማለት ነው። በአጠቃላይ ውጥጡ ማለት ወይም ደግሞ ኤክሌክቲክ ነው ብለን ስናስብ በአንድ ርዕዮተ ዓለም ብቻ ላይ የተንጠለጠለ ሳይሆን ከተለያዩ አገራዊ አውድን ታሳቢ ያደረገ ዓለም አቀፍ እሴትን ማካተት በሚችል መልኩ የተደራጀ መሆኑን እንዲታሰብ ሁሉ አማራጭ አለመሆኑን ማረጋገጥ እወዳለሁ።